በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከው እናመሰግነው ዘንድ እኛን ለፈጠረ ለአምላካችን ለእግዚአብሔር ክብርና ምስጋና ይድረሰው። ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ ካህናት፣ ልዑካነ ምስጢር፣ ዲያቆናት፣ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በአጠቃላይ ይህን መርሐ ግብር የምትከታተሉ የእግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር ከልዩ ልዩ ፈተናና ከልዩ ልዩ መከራ ጠብቆ ፈተናውን አርቆ እንኳን ለአራተኛው የዐቢይ ጾም ሳምንት ለበዓለ መጻጉዕ አደረሳችሁ አደረሰን። አምላካችን እግዚአብሔር በቸርነቱ እየጠበቀ በቸርነቱ እየመገበ ዘመናትን እያፈራረቀ ከዚህ ዕለት አድርሶናልና አሁንም ክብርና ምስጋና ይድረሰው። እንግዲህ በቤተ ክርስቲያን አስተምሮና ሥርዓተ ቤተ ክርስቲያን መሠረት የዐቢይ ጾም ሳምንታት የራሳቸው የሆነ መጠሪያ ስም አላቸው። አራተኛው ሳምንት መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት ነው። የምንማማረው በዚህ ርዕስ ነው። በሽተኛ ወይም መጻጉዕ በሚል ርዕስ እንማማራለን። መጻጉዕ ለምን ተባለ? በሽተኛ እንዴት ርዕስ ሊሆን ይችላል? በሽታን ማን ይወደዋል? እንዴት ርዕስ ሆኖ ሊጠቀስ ቻለ? የሚል ሀሳብ ሊኖር ይችላልና የእኛ ቤተ ክርስቲያን ማንንም የማትንቅ ማንንም የማትተው በሕይወትም በሞትም በጤናውም በሽታ በመተው ጊዜም የማትተው መሆኗን አምላኳ ፈጣሪዋም እንዲሁ ሰዎችን በበሽታቸው የማይተው የሚረዳ የማይንቅ እና የማያቃልል አምላክ መሆኑን የምናይበት ስለሆነ እጅግ በጣም ትልቅ ርዕስ ነው የርዕስና በኋላ እናየዋለን። መዝሙሩ አምላኩ ሰላ አዳም ለዕረፍት ሠራ ሰንበተ የሚል ነው። ለዚህ መዝሙር ደግሞ የሚሆኑ ምንባባት ወይም ደግሞ ለዚህ መዝሙር የተሰሩ ምንባባት ወንጌሉ የዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 25፣ የሐዋርያት ሥራ ምዕራፍ 3 ቁጥር 1፣ የዳዊት መዝሙር መዝሙር 40 ቁጥር 3፣ የቅዱስ ጳውሎስ መልእክት አንደኛ መልእክት ገላትያ 5 ቁጥር 1 እስከ ፍጻሜ፣ ሁለተኛ መልእክት ደግሞ የያዕቆብ መልእክት ምዕራፍ 5 ቁጥር 14 ያለው ነው ማለት ነው። አሁን መዝሙሩን እንቃኝና ወደ እነዚህ ወደ ተዘረዘሩት የመጽሐፍ ቅዱስ ክፍሎች እንሄዳለን። ሃሌሉያ አምላኩሰ ለአዳም ለዕረፍት ሠራ ሰንበተ ወይቤልዎ አይሁድ
ኢየሱስ አነኒ ገብር አንትሙኒ እመኑ ለግብርየ ወይቤሎሙ አነ ውእቱ እግዚአ ለሰንበት እግዚአ ውእቱ ለሰንበት ወልድ ዋህድ ወይቤሎሙ ብውልተ ድጋትያተ በዲበ ምድር እስብግዛነ ወእክስታይንተ እውራን አቡየ ፈነወኒ። አምላኩሰ ለአዳም ለዕረፍት ሰንበተ ሠራ። የአዳም አምላክ የአዳም ፈጣሪ ለማረፊያ ሰንበትን ሠራ። ወይቤልዎ አይሁድ በአይ ሥልጣን ትገብር ዘንተ። አይሁድ ይህን የምታደርግ በማን ሥልጣን ነው አሉት። ወይቤሎሙ ኢየሱስ አነኒ እገብር አንትሙኒ እመኑ ለግብርየ። እኔ እንዲህ እሠራለሁ እናንተም በሥራዬ እመኑ አላቸው። ወይቤሎሙ አነ ውእቱ እግዚአ ለሰንበት። የሰንበት ጌታዋ እኔ ነኝ። ወልድ ዋህድ ተቀዳሚ ተከታይ የሌለው አንድ ልጅ የሰንበት ጌታዋ እኔ ነኝ። ወይቤሎሙ ብውህ ሊተ ህድግ ኃጢአተ በዲበ ምድር። በምድር ኃጢአትን አስተሰሪ ዘንድ ሥልጣን አለኝ። እስብግዛነ ነፃነትን እንድሰብክ ወእክስታይንተ ዕውራን የዕውራንን ዓይን እንዳበራ አባቴ ልኮኛል አላቸው ይላል። የመዝሙሩ ጥሬ ትርጉም ይህን ይመስላል። በኋላ በትምህርታችን ርዕስ እናየዋለን። የዳዊት መዝሙር እግዚአብሔር ይረድዎ ውስተ አራተ ሕማሙ። እግዚአብሔር በምኝተው ሳለ ይረዳዋል፣ በመኝተው በበሽታ ሳለ ይረዳዋል። ወይመይጥ ሎቱ ምስካቢሁ እምደዌሁ። ምኝተውንም ደዌውንም ከምኝተው ይለውጥለታል ማለት በምኝታ እያለ ደዌው ይለወጥለታል። ያሰቃየው የነበረ ደዌ እንዲሻለው ያደርጋል። አንሰቤ እግዚኦ ተሳለኒ፣ እኔም እንዲህ አልኩ፣ እኔ ግን እንዲህ አልኩ፣ አቤቱ ይቅር በለኝ ብሎ ይናገራል ማለት ነው። ይህም መጻጉዕ ለተባለው የትምህርት ርዕስ ወይም ደግሞ መጻጉዕ ለተባለው በዓል የሚሆን ስለሆነ ሊቃውንተ ቤተ ክርስቲያን መዝሙሩን፣ ምስባኩን፣ ወንጌሉን፣ መልእክቱን፣ የሐዋርያት ሥራውን አዋሂደው አጣጥመው አንድ አይነት ይዘት እንዲኖረው አንድ አይነት መልእክት እንዲያስተላልፍ ቤተ ክርስቲያን በሁሉም ዘርፍ በሁሉም ሁኔታ የተደራጀች የተዘጋጀች እንደሆነች የሚያሳይ ስለሆነ በዚያ መንገድ ነው የምናየው የምንረዳው ማለት ነው። ወደ ርዕሳችን እንመለስና መጻጉዕ ማለት በሽተኛ ማለት ነው። አመጽጓ ታመመ ይልና መጻጉዕ በሽተኛ የታመመ ሰው፣ በሽታ ያለበት ሰው፣ በበሽታ የተያዘ የሥጋ በሽታ የነፍስ በሽታ ያለበት የነበረበት ማለት ነው። ስለዚህ ዓለም በሽተኛ ስለነበረ በበሽታ ተይዞ ስለነበረ የአዳም ዘር በሙሉ በአዳም ስህተት በአዳም በደል ምክንያት የሥጋም የነፍስም ኃጢአት
የሥጋም የነፍስም በሽታ የሥጋም የነፍስም ጉስቁልና ገጥሞት ስለነበረ መድኃኔ ዓለም ክርስቶስ የሥጋን በሽታ በታምራት የነፍስን በሽታ በትምህርት ለመፈወስ ለማዳን በዓለም ተገልጾ በሚያስተምርበት ጊዜ በሽተኞችን ያዳነበት የጎበኘበት የፈወሰበት ቀን ስለነበረ ቤተ ክርስቲያናችን ያን መነሻ አድርጋ አራተኛውን የዐቢይ ጾም እሁድ ወይም ሳምንት መጻጉዕ ብለዋለች። መጻጉዕ ማለት መጻጉዓን በሽተኞች በክርስቶስ የተጎበኙበት፣ የተፈወሱበት፣ የዳኑበት፣ ማየት የተሳናቸው ያዩበት፣ መራመድ የተሳናቸው የተራመዱበት፣ መስማት የተሳናቸው የሰሙበት፣ በደዌ ዳኛ በአልጋ ቁራኛ ሆነው ይሰቃዩ የነበሩ ሰዎች ከበሽታ ስቃይ ያረፉበት፣ በማይገመትና በማይታሰብ ሁኔታ በልዩ ታምር በአምላካዊ ጥበብ ለ38 ዓመት በአልጋ የነበሩ ሰዎች የነበሩበትን አልጋ ተሸክመው የሄዱበት፣ ዓለም የተደነቀበትና የተገረመበት ልዩ ዕለት እግዚአብሔር ቸርነቱን በሰው ልጆች ላይ ያፈሰሰበትና ያዘነመበት፣ ሰዎች የናቋቸውን የጠሏቸውን፣ በረሃ ላይ ጸበል ላይ የተዋቸውን፣ መንገድ ላይ የጣሏቸውን፣ ጎብኝ ያልነበራቸውን፣ ዘመድ ያልነበራቸውን፣ አስታማሚ ያልነበራቸውን ሁሉ በኪደተ እግሩ እየዞረ እየተንቀሳቀሰ እነዚያን ሁሉ የፈወሰበት ሰዓትና ጊዜ ወቅት ስለሆነ ይህን ደግሞ ቤተ ክርስቲያን ወደፊትም ስለምትሰራበት ስለምትጠቀምበት በዓል አድርጋ ማክበር ስለፈለገች አራተኛውን ሳምንት መጻጉዕ ወይም መጻጉዓን በሽተኞች የተፈወሱበት የበሽተኞች ቀን ብላ በሽተኞችን እንድትጎበኝ፣ እንዳትንቅ፣ እንዳታቃልል፣ ከዚህ በኋላ በበሽታ ተመቷል፣ ሀብቱን ጨርሷል፣ ጉልበት የለውም፣ አቅም የለውም፣ አእምሮ የለውም፣ ለምንም አይጠቅምም ብላ እንዳትንቅ አምላኳ ፈጣሪዋ ኢየሱስ ክርስቶስ የተናቁትን ሁሉ እየጎበኘ እየፈወሰ ሰው ሲያደርጋቸው አይታለችና እሷ ደግሞ የአምላኳን የመምህሯን ቃል ተቀብላ ከአምላኳ ያየችውን መስራት ስላለባት፣ ማስተማር ስላለባት፣ መጠበቅ ስላለባት ይህን ቀን ታከብረዋለች፣ ታስተምረዋለች፣ ትገልጸዋለች፣ ትጠቀምበታለች፣ በሽተኞችን ትጎበኝበታለች፣ ታጠምቃለች፣ ትፈውሳለች፣ ታክማለች። በሥጋ የታመሙትን አጥምቃ ትፈውሳለች። በነፍስ የታመሙትን በትምህርት አክማ ከነበረባቸው በሽታ ፈውሳ ከደዌ ነፍስ አላቃ ከዲያብሎስ ቁራኝነት አላቃ የመንፈስ ቅዱስ ማደሪያ የክርስቶስ ቤት ታደርጋለች እና ይህን በዓል ታከብረዋለች ማለት ነው። ለዚህ መነሻ የሚሆነን የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምረን ስንመለከት ወምዝ አርገ እግዚ ኢየሱስ ውስተ ኢየሩሳሌም ለበዓል፣ ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ለበዓል ወደ ኢየሩሳሌም ወጣ ነው የሚለው። የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምረን ስንመለከት ወእምዝ አርገ እግዚ ኢየሱስ ክርስቶስ ውስተ ኢየሩሳሌም ለበዓል ወደ ኢየሩሳሌም ወጣ። ወእምዝ የሚለው መድኃኔ ዓለም ክርስቶስ ወልደ ገብረ ንጉሥን የአንድ የንጉሥ አገልጋይ ልጅ ታሞ ለሞት ደርሶ ፈውሶት ስለነበረ ያን ካደረገ በኋላ እንደገና ወደ ኢየሩሳሌም ለበዓል የፋሲካን በዓል ለማክበር ለበዓል ወደ ኢየሩሳሌም ወጣ። ወህየ ሃሎ ምጥማቃት ዘጵሩጳጥቄ ዘቅልንብትራ፣ በዚያም ቅልንብትራ የሚሉት የበጎች መጠመቂያ ነበረ። ቀላየ አባግ በጎች የሚጠመቁበት የበጎች መጠመቂያ ነበር። ወህየ ሃለው 5 ወራት፣ በዚያም 5 እርከን አለበት። ወቦ 5 ህዋራት 5 እርከኖች አሉበት። ወህየ ይሰክቡ ብዙኃን ድውያን፣
በዚያ በአምስቱ እርከኖች በመጠመቂያው አጠገብ አካባቢ ብዙ በሽተኞች ይተኙ ነበረ። እውራን፣ ዓይናቸው የማያይ ዓይነ ስውራን የሆኑ ማየት የተሳናቸው፣ ወሃንካሳን፣ እግራቸው የተሰበረ የሚያነክሱ፣ ሰውነታቸው የደረቀ የሰለለ የተድበለበለ ልምሾ የሆነ በእንዲህ አይነት በልዩ ልዩ በሽታ የተያዙ በጥቅሉ በበሽታ ተይዘው ከዚህ በኋላ ለዓለም አይጠቅሙም አይሰሩም ብለው ወገኖቻቸው ንቀዋቸው ጥለዋቸው ጠልተዋቸው ከዚህ በኋላ ለነፍሴ ያለ ቁራሽ እየሰጠ ልብስ እየሰጠ ያኑራቸው። እኛ ደክመናል፣ አሳክመናቸዋል፣ ጸበል ወስደናቸዋል፣ አስታመናቸዋል፣ ገንዘባችን ጨርሰናል፣ ጊዜያችን ጨርሰናል። ከዚህ በኋላ ስለማይድኑ ስለማይፈወሱ በእነሱ ዘመናችን ማሳለፍ ጊዜያችንን ማሳለፍ ስለሌለብን ለነፍስ ያለ ይመግባቸው ያድናቸው ብለው ይጎብኛቸው ብለው በዚያ ጸበል በሚጠመቁበት ቦታ ቤተሰቦቻቸው ዘመዶቻቸው ትተዋቸው የሄዱ ልዩ ልዩ በሽታ ያለባቸው እግራቸው የሰለለ ነው የሚለው። የሰለለ ማለት ደማቸው የደረቀ መቆም የማይችል መንቀሳቀስ የማይችል ጅማታቸው የደረቀ መነሳትም መቀመጥም የማይችሉ አስቸጋሪ በሽታ ላይ የወደቁ ልምሾ የሆኑ እነዚህም እንዲሁ መነሳት መቀመጥ የማይችሉ ሰው አንስቶ ሰው ጥሎ የሚያኖራቸው የሰውን እርዳታ የሚፈልጉ እንደገና ደግሞ እግራቸው የተድበለበለ ያበጠ እነዚህም እንዲሁ ሰው አንስቶ ሰው ጥሎ ሰው ተሸክሞ የሚያኖራቸው ስለነበሩ ማየት የተሳናቸውና የማያዩ ስለነበሩ እነዚህን ሁሉ በመሰልቸት ከዚያ 5 መደብ ባለበት መጠመቂያ አስቀምጠዋቸው የመዳን ጊዜያቸውን ይጠባበቁ የነበሩ አንዳንዶቹም ከእንግዲህ በኋላ አንድንም መቼ ነው ወደ አምላካችን የምንሄደው እያሉ ሞታቸውን ይጠባበቁ የነበሩ መቼ ነው የምንሞተው እያሉ ሞታቸውን ይጠባበቁ የነበሩ ናቸው ይላል። ወይ ጸንሁ ሁከተማይ የውሃውን መናወጥ ይጠብቁ ነበር። ወሶበ ይወርድ መልአከ እግዚአብሔር ይታወክ ማይ የእግዚአብሔር መልአክ በወረደ ጊዜ ውሃው ይናወጽ ነበር። ቀድሞ የገባው ካለበት ደዌ ሁሉ ይፈወስ ነበር። ሁሉ እነዚህ ሁሉ በበሽታ የተመቱት ከዚህ አካባቢ የተደረደሩት አንደኛ ቤተሰቦቻቸው ወስደው እዚያ ላይ ስለጣሏቸው ነው። ሁለተኛ ደግሞ በድል በአጋጣሚ እንኳን ሰው አግኝተን የእግዚአብሔር መልአክ ውሃውን መጥቶ ሲባርከው መጀመሪያ ገብተን እንፈወስ ይሆናል በሚል ተስፋ ይጠባበቁ የነበሩ ሰዎች ናቸው። ከነዚያ መካከል ደግሞ ደዌ የጸናበት ብዙ ዘመን የቆየ አንድ ሰው እንደነበረ እዚያው ወንጌል ላይ ይናገራል። ወሃሎ አሃዱ ብሲ ዘ30 ክረምቱ እምዘደዌ ከታመመ 38 ዓመት የሆነው አንድ ሰው ነበረ። ከታመመ 38 ዓመት የሆነው 38 ዓመት ካልጋ ያልወረደ 38 ዓመት ደዌው ያልታገሰለት 38 ዓመት በማልቀስ በመከራ የነበረ ሰውነቱ ያለቀ ሰውነቱ ካልጋ ከመዋሉ የተነሳ የተላላጠ ጠረኑ ሰውን የማያስቀርብ ልብሱ ተቀይሮለት የማያውቅ ታጥቦለት የማያውቅ ዘመድ የናቀው የተወው የጠለው ሰው የለኝም ብሎ በዘመዶቹ ተስፋ እስከ መቁረጥ ድረስ የደረሰ ለ38 ዓመታት በደዌ ዳኛ በአልጋ ቁራኛ ተይዞ ይቸገር የነበረ አንድ ሰው ነበረ። ወኪያሁ ርዮ እግዚ ኢየሱስ ከመጎንደየ ደዌሁ ጌታችን ኢየሱስ ክርስቶስ በዚህ ሰው ላይ ደዌው እንደጸናበትና በደዌ እንደቆየ አይቶ ወደሱ ሄደ። ወይቤሎ ትፈቅድን ትየው ልትድን ትወዳለህን አለው ይላል። ልትድን ትወዳለህን ሲለው አዎ እወዳለው፣ እወ ፈቅድ አዎ እወዳለው፣ አላ ሰብ አልቤ ነገር ግን ሰው የለኝም፣
የእግዚአብሔር መልአክ መጥቶ ውኃውን ባናወጸው ጊዜ ባዕድ ሌላ ሰው ቀድሞኝ ወደ ባሕሩ ገብቶ ተፈውሶ ይሄዳል። እኔ ግን ወደዚያ ወስዶ የሚያስጠምቀኝ፣ የሚያነሳኝ፣ የሚጥለኝ፣ የሚረዳኝ ዘመድ ስለሌለኝ ለ38 ዘመን በደዌ ዳኛ በአልጋ ቁራኛ ተይዤ እኖራለሁ። መዳንማ እፈልግ ነበር፣ ግን ለዚያ የሚያበቃኝ ወደ መድኃኒቱ የሚወስደኝ ለድነት የሚያበቃኝ የሚያግዛኝ ሰው የለኝም እንጂ መዳን እፈልግ ነበር አለው ይላል። አሁን እዚህ ላይ የምናየው አንደኛ በዚያ ሰዓት ይሄ ለ38 ዓመት ታሞ የነበረ ሰው በዚያ ቅጽበት በዚያ ሰዓት እድናለሁ የሚል ተስፋ አልነበረውም። የፈለገው እሱ በዚያ ሰዓት ለመዳን ሳይሆን ወደፊት የሚያግዘው፣ የሚረዳው፣ የሚንከባከበው ቀድሞ ወደ ውኃው ገብቶ እንዲጠመቅ የሚያደርገው ረዳት እንዲሰጠው ፈልጎ ነበረ ይህን መልስ የሰጠው። ምክንያቱም ኢየሱስ ክርስቶስ በሽተኞችን ሲጎበኝ ብዙ ሰዎች አብረው ይከተሉ ስለነበረ ከነዚያ መካከል አንዱን ያዝልኛል፣ ከዚያ በኋላ የእግዚአብሔር መልአክ ባሕሩን ሲያናውጸው ቀድሜ ገብቼ እፈወሳለሁ በሚል በሩቅ ተስፋ ነበረ ይህን ቃል የተናገረው። ግን እኛ ከሩቅ ስናስብ፣ እኛ ለነገ ስንጨነቅ ዛሬውኑ እግዚአብሔር ችግራችን ይፈታል። ስለዚህ ምን አለው? ተንስ ወጹር ሐራተከ ወሁር ቤተከ፣ ተነስና አልጋህን ተሸክመህ ወደ ቤት ሂድ አለው ይላል። ተነስና አልጋህን ተሸክመህ ወደ ቤት ሂድ ሲለው አልዳሰሰውም፣ መድኃኒት አላደረገለትም፣ መድኃኒት አልወሰደም። ኢየሱስ ክርስቶስ ሁለንተናው ሕይወት ስለሆነ ቃሉ ሕይወት ስለሆነ በቃሉ ብቻ ተነስና አልጋህን ተሸክመ ሂድ የሚለውን ቃል ሲያስተላልፍ ለ38 አስረውት የነበሩ አጋንንት፣ ደዌያት፣ ፍቶታት፣ እኩያት፣ ክፉ በሽታዎች ከሱ ሲወጡ ያ ተሳስሮ የነበረው ሰውዬ፣ ልምሾ ሆኖ የነበረው ሰውዬ፣ ለ38 ዓመት ካልጋው መገላበጥ የማይችል ሰውዬ፣ መንቀሳቀስና መለወስ የማይችል ሰውዬ ኢየሱስ ክርስቶስ በሁለንተናው ሕይወት ስለሆነ ልብሱ ሕይወት፣ ቃሉ ሕይወት፣ ምራቁ ሕይወት፣ ሁለንተናው ሕይወት፣ ስሙ ሕይወት ስለሆነ ቃሉን ብቻ በመስማት በመናገር ብቻ ደዌያት ከዚያ በሽተኛ ሲወጡ አልጋውን ተሸክሞ መሄድ ጀመረ። ወተንሳ ወነሳ አራቶ ወሆረ ቤቶ፣ ተነሳ አልጋውን ተሸከመ ወደ ቤቱ ሄደ። ወይቤልዎ አይሁድ ሰንበት አሚሃ ነው የሚለው። ያን ጊዜ ይሄ የተደረገበት መጻጉዕ የተፈወሰበት ያ በሽተኛ የተፈወሰበት ቀኑ ቅዳሜ ነበረ። ወይቤልዎ አይሁድ ሰንበቱ ውእቱ ኢይደልወከ ትጹር አራተከ፣ ሰንበት ነውና አልጋህን ተሸክመ ልትሄድ አይገባህም አሉት ይላል። ሰንበት ስለሆነ ሰንበት ነውና ሰንበትን ሽረህ አልጋህን ተሸክመ ልትሄድ አይገባህም አሉት። ወይቤሎሙ ዘኀየወኒ ውእቱ ይቤለኒ፣ ያዳነኝ ሰው ተነስና አልጋህን ተሸክመ ሂድ ብሎኛል አላቸው። መኑ ውእቱ ብጽሑ ዘኀየወከ፣ ያዳነህ ሰው ማን ነው? ማን ነበር አሉት። አላውቀውም አለ። ኢየሱስ ክርስቶስ ብዙ ሰው ይከተለው ስለነበረ ከሱ ተሰውሮ ወደ ቤተ መቅደስ ገብቶ ስለነበረ አላውቀውም አለ። ከዚህ በኋላ መጻጉዕ ወደ ቤተ መቅደስ ሲሄድ ኢየሱስ ክርስቶስ አገኘው። አንተ ሰው ዛሬ ድነሃል፣ ኃጢአትህ ተሰርዮልሃል፣ ግን ከዚህ የከፋ እንዳያገኝህ፣ ከዚህ የከፋ እንዳይደርስብህ ዳግመኛ ሁለተኛ አትበድል አለው። ያዳነው ኢየሱስ ክርስቶስ እንደሆነ አውቆ ሄዶ ለአይሁድ ነገራቸው። አይሁድም ኢየሱስ ክርስቶስን ከሰሱት። አንደኛ መጻጉዕን በማዳኑ፣ ሁለተኛ አባቴ እስከ ዛሬ ይሰራል እኔም እሰራለሁ ብሎ ሲናገር ራሱን ከእግዚአብሔር ጋር አንድ ያደርጋል፣ የእግዚአብሔር ልጅ ነኝ ይላል በሚል ከሰሱት ይላል። ወደ ርዕሳችን እንመለስና አሁን እዚህ ላይ የምናየው ብዙ ነገር ነው። አንደኛ በዓለማችን እንዲህ አይነት በሽታ ያለባቸው በችግር የሚኖሩ ሰዎች
እንዳሉ ማየት እንችላለን። በቤት የሚኖሩ ቤት የተዘጋባቸው ሰው የማያያቸው መራመድ መውጣት እየፈለጉ ያን ዕድል ያላገኙ ከሰው ጋር ማውራት እየፈለጉ ቤተሰቦቻቸው እንዲያወሩ እንኳ ነፃነት ያልሰጧቸው በቤት አፍነው የሚያኖሯቸው በርካታ ሰው ሆነው እያለ ከሰው ተለይተው የሚኖሩ ቤተሰቦቻቸው የሚያፍሩባቸው ሰው እንዳያያቸው ሰው እንዳይጠይቃቸው መኖራቸውን እንኳ ሰው እንዳያውቅ የሚፈልጉ በርካታ ሰዎች አሉ። ሰው ይርሳቸው እንጂ እግዚአብሔር ግን አይረሳቸውም። ሰው ይፈርባቸው እንጂ እግዚአብሔር አያፍርባቸውም። እግዚአብሔር የፈጠራቸው ፍጥረቶቹ ናቸው። በምን ምክንያት በዚህ በሽታ እንደወደቁ እግዚአብሔር ያውቃል። ስለዚህ እግዚአብሔር አይንቃቸውም፣ አያፍርባቸውም፣ አይጠላቸውም። ጊዜ አላቸው የሚፈወሱበት የሚድኑበት፣ ወይም ደግሞ በዚህ ዓለም ይሄ ዕድላቸው ከሆነ በበሽታ ማለፍ ዕድላቸው ከሆነ ከእግዚአብሔር ጋር የሚገናኙበትና በሽታ መከራ ችግር ወደ ሌለበት ወደ መንግስቱ ወደ እግዚአብሔር የሚሄዱበት ጊዜ አላቸው። ስለዚህ በትክክልም በሽተኛን ማስታመም ከባድ እንደሆነ ይታወቃል። ግን በመጠኑ የበሽተኛውን ችግር መረዳት፣ ከሰው ጋር እንዲያወራ መፍቀድ፣ ሰው እንዲያገኘው ማድረግ፣ ነፃነቱን አለመንፈግ በአግባቡ ብንንከባከበው ይሄ ይጠበቃል ከአንድ አስታማሚ። ከባድ ነው፣ በሰው መፍረድ አይቻልም። የሆነ ሆኖ ግን እንዲህ አይነት ፍላጎት አለው ነው። ሲቀጥል የሰው ልጅ የሚድንበት የሚፈወስበት የፈለገውን የሚያገኝበት ጊዜ አለው። በነገራችን ላይ ከነዚያ መካከል ይህን ድነት ያገኘው ይሄ ድነት የገጠመው ለ38 ዓመት ታሞ የነበረው ሰው ነው። እነዚያን አላዳናቸው። አይነ ስውሮች አሉ፣ እግራቸው የሰለለ እጃቸው የሰለለ ሰውነታቸው የተድበለበለ የተለያየ በሽታ የነበረባቸው አሉ። እነዚያን ትቶ 38 ዓመት በበሽታ የነበረውን ሰው አዳነው ነው። ነፍጉ አይደለም እግዚአብሔር፣ አቅም አቅቶትም አይደለም። ለመጻጉዕ ለዚያ ለበሽተኛው ብቻ መድኃኒት ሰጥቶ መድኃኒት አልቆበትም አይደለም። መድኃኒት የሚያልቅበት አቅም የሚያጥረው በዚህ ዓለም ያለ ባለመድኃኒት ዶክተር ነው። እግዚአብሔር በቃሉ በሐሳቡም በልብሱ ዘርፍም በምራቁም ማዳን ይችላል። ሁለንተናው መድኃኒት ነው። ሳይናገርም ሲያድን አይተነዋል። ይችላል ማዳን ሳይናገር የልብሱን ዘርፍ ብቻ በመያዝ አንዲት ሴት 12 ዓመት ደም ይፈሳት የነበረች ሴት ስትድን አይተናል። ግን እግዚአብሔር የራሱ ጊዜና የራሱ ሰዓት አለው። ሰውን የሚጎበኝበት፣ ሰውን የሚያድንበት፣ በሽታዎችን ውጡ ግቡ የሚልበት፣ የሰውን መከራ የሚመለከትበትና ሰውን ከመከራ የሚያላቅቅበት የራሱ ሰዓት አለ። እነዚያን አላዳናቸውም። ያን ሰው ብቻ አዳነው። ለምን ከተባለ ያ ሰው ተስፋ ቆርጦ ነበረ። ካነጋገሩ መረዳት ይቻላል። ሰው የለኝም። እውነቱን ነው። ሰው አልነበረውም። እናቱ፣ አባቱ፣ እህቱ፣ ወንድሙ፣ አክስቱ፣ የሚያውቀው ጓደኛው፣ ጎረቤቱ ሁሉ ከዚህ በኋላ ለምንም አይሆንም፣ አይጠቅምም፣ አይረባም ብለው ጸበል አካባቢ ወስደው ጥለውት ለነፍሴ ያሉ ሰዎች ቁራሽ እየሰጡ ልብስ እየሰጡ የሚያኖሩት ሞቱን ብቻ ይጠባበቅ የነበረ ዘመዶቹም ሞቷል ብለው የረሱት የተውት ሰው ስለነበረ ማንም ወደ ጸበል የሚወስደው አልጋውን የሚያገላብጥለት ምንጣፍ የሚቀይርለት ልጋጉን የሚያብስለት ያጣ ጠረኑ ሁሉ የለወጠ የተቸገረ ሰው ስለነበረ ከዚህ በኋላ የሚረዳኝ ስለሌለ ረዳት ስለሌለኝ ማንም አያግዘኝምና መሞት ነው ያለብኝ ብሎ ሞቱን ብቻ ሲጠባበቅ የነበረ ሰው ነው። ስለዚህ እኛ ተስፋ ስንቆርጥና የመጨረሻ ከዚህ በኋላ ረዳት የለንም ስንል የሰውን እርዳታ መጠባበቅ ስናቆም እግዚአብሔር ሊረዳን ይመጣል። እግዚአብሔር ሊያድነን ይመጣል። እግዚአብሔር ሊፈውሰን ይመጣል። እግዚአብሔር ከመከራ ሊገላግለን ይመጣል። ያለችን አቅማችን አሟጠን አቅም የለንም ችሎታ የለንም ብለን ራሳችን ለእግዚአብሔር ስንሰጥ አዳኝ እግዚአብሔር መሆኑን፣ ፈዋሽ እግዚአብሔር መሆኑን፣ ረዳት እግዚአብሔር መሆኑን፣ ዘመድ እግዚአብሔር መሆኑን በየትኛውም ቦታ የማይተው የማይንቅ እግዚአብሔር መሆኑን ስናውቅ ስንረዳ አምላካችን እግዚአብሔር ይመጣል። ስለዚህ ዛሬ በተለያየ ችግር ያለ ሰው
ችግሩ የጸናበት፣ በሽታው የጸናበት፣ ችግሩ ያልተወገደለት፣ በችግር ላይ ችግር፣ በመከራ ላይ መከራ፣ በስደት ላይ ስደት፣ በበሽታ ላይ በሽታ፣ በፈተና ላይ ፈተና እየወደቀ ያለ ሰው መጻጉዕን መመልከት 38 ዓመት የታመመውን ሰው መመልከት ይኖርበታል። ከዚያ በኋላ መዳን እንዳለ፣ ከዚያ በኋላ መፈወስ እንዳለ፣ ከዚያ በኋላ ሰው ሆኖ መሰራት እንዳለ ማወቅ መቻል አለበት። ባጭሩ በጥቂቱ ጊዜ ተስፋ ቆርጦ ፈጣሪውን ማማረርና ሌላ በራሱ ላይ ችግር መፍጠር የለበትም። በራሱ ሕይወት ላይ ያልሆነ ውሳኔ መወሰን የለበትም። ለ38 ዓመት የታመመው ሰው ከዚያ በኋላ እንደ ማንኛውም ሰው ሰርቶ መብላት ችሏል፣ መሄድ ችሏል፣ መራመድ ችሏል፣ መንቀሳቀስ ችሏል። እግዚአብሔር ፈውሶታል። ስለዚህ ዛሬ በበሽታ ያለን፣ ዛሬ በረሃብ ያለን፣ ዛሬ በስራት ያለን፣ ዛሬ በችግር ያለን፣ ዛሬ ዘመን የጣለን፣ ዛሬ ጊዜ ያዋረደን፣ ዛሬ ሰዎች የሚንቁን፣ የሚያቃልሉን፣ የሚሰማን ያጣን በሙሉ የምንሰማበት፣ የምንደመጥበት፣ ተስፋ የሚኖረን፣ የምንከበርበት፣ እንደ ሰው የምንቆጠርበት ጊዜ፣ የምንፈወስበት ጊዜ እንዳለ ማየትና መረዳት ማወቅ ያስፈልጋል። በዚህ እንማርበታለን። ሌላው የእግዚአብሔር ቸርነት እንደማይታጠፍ፣ እግዚአብሔር ማንንም እንደማይንቅ፣ ሰው የጠላውን እግዚአብሔር እንደማይጠላ፣ ሰው የረሳውን እግዚአብሔር እንደማይረሳ፣ ሰው የማያስታውሰውን እግዚአብሔር እንደሚያስታውስ ከወደቀበት ድረስ መጥቶ እንዲያውም አስፈቅዶ ልትድን ትወዳለህን ያለው። መቼም ሊድን እንደሚወድ እሱ ያውቃል። ግን ኢየሱስ ክርስቶስ ቢያውቀውም እንኳ የሚያውቀውን ነገር አስፈቅዶ ነው የሚሰራውና አስፈቅዶ አስወድዶ ያን ነገር እንዲሰራ አደረገ ነው የሚለው። ከዚህ እንማራለን። ሌላው ደግሞ እኛ ስንድን የማይወዱ ሰዎች አሉ። ስንፈወስ የማይወዱ ሰዎች፣ ኑሯችን ሲስተካከል የማይወዱ ሰዎች፣ የሚያማቸው ከሰው ይልቅ ሕግን እንጠብቃለን የሚሉ ሕግ ለሰው መሰራቱን የማያውቁ ከሰው ይልቅ ሰንበትን የሚያከብሩ፣ ሰንበት የተሰራው ለሰው ነው። ሰው ግን የተሰራው ለክብር ነው፣ ክብሩን ለመውረስ ነው። ስለዚህ መጻጉዕ በተፈወሰ ጊዜ አይሁድ አጉረመረሙ። እንዴት በሰንበት ቀን አልጋህን ተሸክመህ ትሄዳለህ? አሁን ግንዛቤ ያለው ሰው ያን ታምራት አይቶ እጹብ እጹብ ማለት ሲችል፣ ድንቅ ነው ማለት ሲችል ስለ ሰንበት ማሰባቸው በራሱ የሚያስገርም ነው። ያ ሰው ልምሾ ሆኖ 38 ዓመት ይቸገር የነበረ ሰው በዚያ ፍጥነት በዚያ ቅጽበት አልጋውን ተሸክሞ ጠንክሮ በርትቶ ለዚያውም የብረት አልጋ ተሸክሞ ሲሄድ እያየ ሰው ሕሊናው አለመለወጡ፣ ልቡናው አለመለወጡ፣ በዚያ ታምር አለመደነቁና ኢየሱስ ክርስቶስ እውነትም የባሕርይ አምላክ እንደሆነ አውቆ ለድነት አለመዘጋጀት እጅግ በጣም ከባድ ነው። ዛሬም ቢሆን ልቡናችን የጠነከረ፣ አእምሯችን የጠነከረብን፣ ምንም ቢደረግ የማናምን፣ በክፋት ብቻ የቆምን፣ ለክፋት ብቻ የምንቆም፣ መልካሙን ነገር ሁሉ ለክፉ የምንተረጉም ካለን እንጎዳለን፣ አይሁድን እንመስላለንና እግዚአብሔር በሚሰራው ሥራ በሚሆነው ነገር ሁሉ ሕሊናችን እንዲለወጥ እንዲቀየር እግዚአብሔር የማዳን ሥራውን እያስተማረን እየጠራን መሆኑን አውቀን መመለስ ያስፈልጋል። እነዚህ ሰዎች ለምን ሰንበት ተሻረ ነው ያሉ? በሰንበት እኮ መጻጉዕ አልቆፈረም፣ አላረሰም፣ ደም አላፈሰሰም፣ ሰው አልገደለም፣ የሰራው ወንጀል የለም። ለምን ከበሽታው ተፈወሰ፣ ዳነ? ለምንድን ነው ከስቃዩ ያገገመው የዳነው? ለምን አልተሰቃየም? ለምን እሪ አላለም? ለምን በበሽታው አልተቀጠቀጠም? ለምን አሁንስ ለማኝ አልሆነም ብለው ነው የተመቀኙት። ስለዚህ ዛሬም እንዲህ አይነት አስተሳሰብ ያላቸው ሰዎች አሉና ይህንን ማስወገድ ይኖርብናል። ሌሎች ወንድሞቻችን ከመከራቸው ሲላቀቁ፣ ሁኔታዎች ሲሳኩላቸው ደስ ሊለን ይገባል። የእግዚአብሔር ሥራ ስለሆነ የሰዎች ሥራ አይደለም። ሰው ከመከራ የሚወጣው በራሱ ጥረት አይደለም። ሰው ከበሽታ የሚፈወሰው በራሱ ታታሪነት አይደለም። የእግዚአብሔር ሥራ ነው። ይህን የምንቃወም ከሆነ የእግዚአብሔርን ሥራ ነው የምንቃወሙ። ተቃወሙ። ይሄ ሰው ከእግዚአብሔር አይደለም፣ ሰንበትን ይሽራል አሉ። እንዲህ አለ ኢየሱስ ክርስቶስ፣ አቡዬሂ እስከ ይዜ ይገብር፣ አባቴ እስከ ዛሬ ይሰራል፣ እኔም እንዲሁ እሰራለሁ። በእኔ ባታምኑ ሥራዬን አይታችሁ እመኑ
ስራዬ ምስክር ነው። አምላክ ለመሆኔ የእግዚአብሔር ልጅ ለመሆኔ ስራዬ ምስክር ነው። ወልድ ከራሱ አመንጭቶ ምንምን አይሰራም፣ ከአባቱ ከአብ ያየውን ይሰራል እንጂ። አብ ልጁን ይወደዋልና የሚሰራውን ሁሉ ያሳየዋል። አብ የሚሰራውን ወልድም እንዲሁ ይሰራዋል። አብ የሚሰራውን ወልድም እንዲሁ ይሰራዋል አለ። አብ ድውያንን እንደሚፈውስ ወልድም ድውያንን ይፈውሳል። አብ ሙታንን እንደሚያስነሳ ወልድም ሙታንን ያስነሳል። አብ ዓለማትን እንደፈጠረ ወልድም ዓለማትን ፈጥሯል። ወልድ እያለ እየገለጸው ያለ እሱን ራሱን ኢየሱስ ክርስቶስን ነው። ለዚያ ነው ቅዱስ ያሬድ ምን አለ? አምላኩ ሰለ አዳም ለዕረፍት ሰንበተ ሠራ። የአዳም አምላክ እናንተ ዛሬ ፍጡር ነው የምትሉት የድንግል ማርያም ልጅ ኢየሱስ ክርስቶስ ገና ዓለም ሳይፈጠር የነበረው እሱ ሰንበትን ለማረፊያ በዕለተ ፍጥረት ፈጠረ ሰራ። ወይቤልዋ አይሁድ በአይ ስልጣን ትገብር ዘንተ። አይሁድ ግን ይህን ስላላወቁ የሰንበት ጌታ የሰንበት ባለቤት መሆኑን ስላላወቁ በማን ስልጣን ይህን ታደርጋለህ አሉት። በማን ስልጣን ነው ገበያ የምትፈተው አሉት። በማን ስልጣን ነው ታርገለ ከኃጢአት ተሰረየልህ የምትል በየትኛው ስልጣን ነው ብለው ጠየቁ። ስላላወቁ ስላልተረዱ ነው ይልና ወይቤሎሙ አነ ውእቱ እግዚአ ለሰንበት። እራሱ እግዚአብሔር ወልድ እናንተ ሞኝ አትሁኑ፣ በአጭር ቁመት በጠባብ ደረት ተወስኜ ስላያችሁኝ ፍጡር አታድርጉኝ። የሰንበት ጌታዋ ሰንበትን የፈጠርኩ እኔ ነኝ። ሰንበትን ሽረሃል እያላቸው አትክሰሱኝ። የሰንበት ባለቤት የሰንበት ጌታዋ እኔ ነኝ። ቅዳሜ እንድትከበር ያደረግኩ እኔ ነኝ፣ እናንተ አደላችሁም። እኔ ነኝ እንድታከብሩ ያዘዝኳችሁ። ወልድ ዋሂድ፣ ይህም የእግዚአብሔር አብ አንዱ ልጁ ነኝ ብሎ ነገራቸው። ወይቤሎሙ ብውህ ሊተ እድህ ኃጢአተ በዲበ ምድር። በምድር ላይ ኃጢአትን አስተሰርይ ዘንድ አስወግድ ዘንድ ስልጣን አለኝ። ተሰጠኝም አላለም፣ አለኝ። ስልጣኑ የኔ ነው። ኃጢአትን የማስተስረይ የማስወገድ፣ በሽታን የማውጣት፣ ድውይ የመፈወስ፣ ሙት የማስነሳት፣ በባሕር ላይ የመራመድ፣ አጋንንትን የማውጣት፣ ሰንበትን የማክበር፣ ሰንበትን የመሻር ስልጣኑ የኔ ነው፣ የእናንተ አደለም። መጀመሪያ ሰንበትን ያከበርኳት፣ አሁንም በሰንበት የፈወስኩ እኔ ነኝ። የሰንበት ጌታዋ የሰንበት ባለቤቷ እኔ ነኝ አላቸው። እስብክ ግእዛነ፣ ነፃነትን ልሰብክ፣ ሰውን ከእናንተ እስራት ለወጠው፣ ከኃጢአት እስራት ለወጠው፣ የተማረኩት እንዲመለሱ፣ የተጠቁት እንዲመለሱ፣ የታመሙት እንዲፈወሱ፣ የቆሰሉት እንዲድኑ፣ እንዲታከሙ፣ እረኛ ያጡት እረኛ እንዲያገኙ ነፃነትን እሰብክ ዘንድ ወእክስት አዕይንተ ዕውራን፣ አይነ ሥጋና ነፍሳቸው የታወሩትንም ነፃነትን እሰብክ ዘንድ ዓይናቸውን እገልጥ ዘንድ አባቴ ላከኝ። እኔ ከአባቴ ከአብ ነው የተላኩት፣ እናንተ እንደምትሉት የዮሴፍ ልጅ አደለውም ብሎ መድኃኔ ዓለም ክርስቶስ እንደነገራቸው ቅዱስ ያሬድም ይህንን ይናገራል፣ ያስተምራል ማለት ነው እና እስመ ግብረ ዘይገብር አብ ከማሁ ወልድን ይገብር በአምሳሉ። አብ የሚሰራውን ወልድም እንዲሁ ይሰራዋል። አብ ሙታንን እንደሚያስነሳቸው ወልድም እንዲሁ ሙታንን ያስነሳቸዋል ይላል። ምክንያቱም አባቴ እስከ ዛሬ ይሰራል እኔም እሰራለሁ ሲል ይሄን ነበረ። አባቴ እስከ ዛሬ ድውያንን ይፈውሳል፣ ሙታንን ያስነሳል፣ ጎባጣ ያቀናል፣ ለምጻም ያነጻል፣ አጋንንትን ያወጣል፣ የተራቡትን ይመግባል፣ የተሰደዱትን ይመልሳል፣ ክረምትና በጋን ያፈራርቃል፣ መዓልትና ሌሊትን ያፈራርቃል። እኔም እንዲሁ አባቴ የሚሰራውን እሰራለሁ። አብ ሙታንን እንደሚያስነሳቸው እኔም እንዲሁ ሙታንን አስነሳለሁ፣ ወልድም ሙታንን ያስነሳቸዋል ብሎ የባሕርይ አምላክ መሆኑን እንደገና ደግሞ ለዓለም ድነት መምጣቱን እንደ አንድ ሊቀ ካህናት ሆኖ በሽተኞችን እየጎበኘ መሆኑን አስተምሮናል፣ መክሮናልና በዚህ መንገድ ነው በዓሉን የምናከብረው ማለት ነው። ታዲያ ይህን በዓል መጻጉዕ የበሽተኞች ቀን የምንለው አምላካችን እግዚአብሔር የቸርነቱን ሥራ ስለሰራበት
በሽተኞችን ስለጎበኘበት፣ ስላዳነበት፣ ስለፈወሰበት በሽተኞች በአምላካቸው በፈጣሪያቸው በኢየሱስ ክርስቶስ ስለተጎበኙና ስለዳኑ ቤተ ክርስቲያን ደግሞ አምላኳ ፈጣሪዋ ኢየሱስ ክርስቶስ የሰራውን ሁልጊዜም ስለምታስተምር፣ ስለምትናገር፣ ስለምታከብር ያንን በማሰብ የበሽተኞች ቀን መጻጉዕ ብላ ታከብረዋለች። በሽተኞችን የማይረሳ በሽተኞችን የሚጎበኝ አሁን ዓለሙ ታሟልና በበሽታ ተይዟልና በብዙ በሽታ የተያዘ ዓለም ስለሆነ ዓለማችን እንዲፈውስልን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።